ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬ ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 26ኛ ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ በ30 ቀን እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ከጀመርን ኦልሬዲ እየጨረስን ነው ማለት ነው። ዛሬ 26ኛ ቀናችን ላይ ደርሰናል ማለት ነው። እንግዲህ እናንተም ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ከቀን 1 ጀምራችሁ እስከ ቀን 26 ያሉትን የለቀቅኳቸውን ትምህርቶች በደንብ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትን እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ በዚህ በኩል ምኖች አሉ፣ ጥያቄዎች አሉ እንደተለመደው፣ ከዛ መልሶች አሉ፣ ምን ብለን መመለስ እንዳለብን እናያለን ማለት ነው። መጀመሪያ እንዴት ማንበብ አለብን የሚለውን እናያለን። ከዛ ትርጉማቸውን አንድ ባንድ ሁሉንም እናያለን ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። የመጀመሪያው ምን ይላል? አሁን እዚህ ጋር ዲና ኦ አሉ። እንደምን ነው የምናነባቸው? እንደ ዱ ነው የምናነባቸው። ዱ ብለን እናነባለን። ዋይ ኦ ዩን በአንድ ላይ ዩ ብለን ማንበብ ዩ። ከዛ ቲኤችን እንደ ቲኤችአይን በአንድ ላይ እንደ ቲ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ ኤል አይን እዚህ ጋር እንደ አይን አይ ብለን የምናነባት ማለት ነው። ምክንያቱም ሁለት አናባቢዎች ስለሆኑ አይን አይ ብለን ማንበብ እንዳለብን በባለፈው ነግሬያችኋለሁ ማለት ነው። ስለዚህ ኤል አይን ላይ ብለን እናነባታለን። ላይ ኤፍኢን ፍ ላይፍ አይኤስን ኢዝ ኢን እንደ ኢ ከዚህ ጋር ሁለት አናባቢዎች በአንድ ሲመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት ብያችኋለሁ። ስለዚህ የመጀመሪያውን ኢን እንደ ኢ ማንበብ ነው። ኤን አናነባትም ማለት ነው በዚህ ሰዓት። ስለዚህ ኢን ኤ ብለን ማንበብ፣ ኤስን እንደ ዝ ማንበብ፣ ዋይን እንደ ይ ማንበብ። ኢዚ ኤስ ዝ የሚል ድምፅ አላት እዚህ ጋር ማለት ነው። ኢዚ ብለን እናነባታለን። ዱ ዩ ቲንክ ላይፍ ኢዚ ምን ማለት ነው? ህይወት ቀላል ነው ብለህ ታስባለህ? ወይም ህይወት ቀላል ነው ብለሽ ታስቢያለሽ? ጥያቄ ነው። የሆነ ሰው እንደዚህ ብሎ ቢጠይቀን መልሳችን ምን ሊሆን ይችላል? ከዛ ኤንኦን እንደ ኖ ማንበብ፣ ኤንኦን እንደ ኖ፣ ኤል አይን አሁንም ላይ ብለን ማንበብ፣ ኤፍኢን ፍ ብለን ማንበብ፣ ላይፍ አይኤስን ኢዝ ብለን ማንበብ፣ ኤንኦን ና፣ ቲን ት ናት፣ ኢን እንደ ኢ ከዛ ኤስን እንደ ዝ፣ ዋይን እንደ ኢዚ። ኖ ላይፍ ኢዝ ናት ኢዚ ምን ማለት ነው? አይ ላይፍ ቀላል አይደለም ብሎ መመለስ ይቻላል ማለት ነው። ያ እዚህ ጋስ ምን ይላል? ኤች ኦን እንደምን ማንበብ ነው? እንደ ሃ፣ ዳብሊውን እንደ ው ማንበብ ሃው፣ ዲኦን አሁንም ዱ ብለን ማንበብ፣ ዳብሊው ኢን በአንድ ላይ ዊ ብለን ማንበብ፣ ኤልኢን እንደ ለ ማንበብ። ኤን አናነብም እንደነገርኳችሁ ሁለት ስለሆኑ አናባቢዎች የመጀመሪያውን ኢን አንብበን ተከታትለው እንደዚህ ሲመጡባችሁ በአንድ ላይ ማለት ነው። ስለዚህ ኢን ካነበብን ኤን አናነብን ማለት ነው። ኤልኢን እንደ ለ አነበብን፣ አርን እንደ ር፣ ኤንን እንደ ን። ለርን ኤል አይን ላይ ብለን ማንበብ፣ ኤፍኢን ፍ ላይፍ። ሃው ዱ ዊ ለርን ላይፍ ምን ማለት ነው? ህይወትን እንዴት እንማራለን ወይም እንማር የሚለውን ከዛ እነዚህ ጠየቀን ማለት ነው። ከዛ እኛ መልሳችን ከህይወት እንዴት እንማር ወይም ከህይወት ምን እንማር እንደማለት ነው ጥያቄው ማለት ነው። ከዛ የእኛ ምን እንላለን? ቢዩአይን እንደ ባይ ማንበብ፣ ኤምአይን እንደ ሚ፣ ኤስን እንደ ስ፣ ቲኤን እንደ ቴ፣ ኬኢን እንደ ክ ማንበብ። ሚስቴክ ባይ ሚስቴክ እዚህ ጋር ቲኤችኤን እንደ ቻ፣ ኤልኢን እንደ ል፣ ኤንን እንደ ን፣ ጂኢን እንደ ጅ ማንበብ። ቻሌንጅ ባይ ሚስቴክ ኤንድ ቻሌንጅ ከምንማራለን አለ ህይወትን ከስህተት ከችግሮች መማር እንችላለን። ህይወትን ከምንማራለን ከስህተቶች መማር እንችላለን፣ ከችግሮች ከተለያዩ ችግሮች መማር እንችላለን ብለን መመለስ እንችላለን ማለት ነው። ያ አይስ ምን ይላል? አሁንም ዳብሊው ኤች ኤን እንደምን ማንበብ ነው? እንደ ዋ፣ ቲን እንደ ት ዋት፣ ዲኦን ዳ፣ ኤስን ዝ ዋት ዳዝ፣
ኤል አይን ላይ፣ ኤፍ ኢን እንደ ፍ ላይፍ ላይፍ፣ ቲ ኢን እንደ ቲ፣ ሲኤችን እንደ ች ቲች ቲች፣ ዩኤስን አስ ብለን ማንበብ አስ። ዋት ዳዝ ላይፍ ቲች አስ፣ ዋት ዳዝ ላይፍ ቲች አስ ይላል። ምን ማለት ነው? ህይወት ምን ያስተምረናል? ህይወት ምን ያስተምረናል ይላል። ከዛ መልሳችን ምን ሊሆን ይችላል? የእኛ መልስ ኢት ቲችስ ብላችሁ መጀመር ትችላላችሁ ማለት ነው። ቲችስ ማለት ማስተማር ስለሆነ፣ ስለዚህ ኢት ቲችስ ያስተምረናል ብላችሁ ምን ያስተምራችኋል? ኤልኦን ላቭ ለማንበብ ቪኢን ቭ ላቭ፣ ፒኤን እንደ ፔ፣ ቲአይኢን እንደ ሼ ነው የምናነባት እዚህ ጋር። ቲአይኤ ሲመጡባችሁ ሁሌም ሼ ብላችሁ አንብቡት። ኤንን እንደ ን፣ ሲኢን እንደ ስ፣ ፔሸንስ ፔሸንስ፣ ላይፍ ኤንድ ፔሸንስ ምን ያስተምረናል አላችሁ? ፍቅር እና ትዕግስት ብለን መመለስ እንችላለን። እንዲሁም ሌሎችን መመለስ እንችላለን ማለት ነው እንደዚህ ብለን። ስለዚህ ላቭ ፔሸንስ ብለን ላቭ ማለት ፍቅር፣ ፔሸንስ ማለት ትዕግስት ማለት ነው። ስለዚህ ትዕግስት ሊያስተምረን፣ ፍቅርን፣ ሰላምን ሊያስተምረን ይችላል ብላችሁ መመለስ ትችላላችሁ ማለት ነው። ያ የእናንተ ጥያቄ ያለ እዚህ ጋር ቀላል ነው። ምን ይላል? ዋት ኢዝ ላይፍ፣ ዋት ኢዝ ላይፍ ይላል። ምን ማለት ነው? ኮመንት ሴክሽን ላይ ያስቀምጡልኝ ማለት ነው። እዛ መልሱ ደግሞ ላይፍ ኢዝ ጆርኒ ግራውዝ፣ ላይፍ ኢዝ ኤ ጆርኒ ኦፍ ግራውዝ ይላል። ምን ማለት ነው? ይህንም ኮመንት ሴክሽን ላይ ያስቀምጡልኝ ማለት ነው። ወደ ቀጣይ እንለፍ። ምን ይላል ደግሞ ይህ? አሁንም ዳብሊው ኤች ኤ እንደምን ማንበብ ነው? እንደ ዋ፣ ቲን እንደ ት ዋት፣ ዲኦን እንደ ዳ ማንበብ፣ ኤስን እንደ ስ ማንበብ ዳዝ ዳዝ፣ ዋት ዳዝ፣ ዋይ ኦዩን እንደ ዩ ማንበብ፣ አርን እንደ ር ማንበብ ዩር። ከዛ ኤስ አይን እንደ ሲ፣ ኤስን እንደ ስ፣ ቲኢን እንደ ት፣ አርን እንደ ር ሲስተር፣ ዲኦን ዱ ብለን ማንበብ ሲስተር ዱ። ዋት ዳዝ ዩር ሲስተር ዱ ምን ማለት ነው? እናትህ ይቅርታ እህትህ ምንድን ነው የምትሰራው? እህትህ ምንድን ነው የምትሰራው? ወይም እህትሽ ምንድን ነው የምትሰራው ብሎ የሆነ ሰው ሊጠይቀን ይችላል። ከዚያ እኛ መልሳችን ኤስኤች እንደ ሺ ማንበብ፣ ኤስን ኢዝ ብለን ማንበብ፣ ኤን እንደ ኤ፣ ዲኦን እንደ ዶ፣ ሲን እንደ ክ፣ ቲኤን እንደ ተ፣ አርን እንደ ረ ዶክተር ዶክተር፣ ሺ ኢዝ ኤ ዶክተር፣ ዶክተር ነች፣ እሷ ዶክተር ነች ብለን መመለስ እንችላለን። እናንተ የእናንተ የእህታችሁን ምሳሌውን መግለጽ ትችላላችሁ ማለት ነው። ያ ይህስ ምን ይላል? ዲኦን እንደ ዱ ማንበብ፣ ዋይ ኦዩን እንደ ዩ ማንበብ፣ ኤልኦን ላ፣ ቪኢን እንደ ቭ ላቭ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን እንደ ር ዩር። ከዛ ኤፍኤን እንደ ፋ፣ ኤምአይን እንደ ሚ፣ ኤልን እንደ ል፣ ዋይን እንደ ይ ፋሚሊ። ዲዩ ላቭ ዩር ፋሚሊ፣ ዲዩ ላቭ ዩር ፋሚሊ ምን ማለት ነው? ቤተሰቦችን ትወዳለህ ወይም ቤተሰቦችን ትወጃለሽ? ይህ ለጥያቄ ያክል ነው እንጂ ይኸው ቤተሰብ የማይወድ ሰው አለ እንዲህ ብላችሁ እንትን እንዳትሉ። ዲዩ ላቭ ዩር ፋሚሊ ይላል። ቤተሰቦችን ትወዳለህ ወይም ትወጃለሽ ነው። ከዚያ እኛ መልሳችን ምን ሊሆን ይችላል? አይን እንደ አይ፣ ኤልኦን እንደ ላ፣ ቪኢን እንደ ቭ ላቭ፣ ኤስኦን ሶ፣ ኤምዩን ማ፣ ሲኤችን ች ማች፣ ኤምአይን ማይ። እዚህ ጋር ፋሚሊ ብላችሁ ጨምሩበት። አይ ላቭ ዩ ሶ ማች ማይ ፋሚሊ፣ አይ ላቭ ሶ ማች ማይ ፋሚሊ ይላል። አዎ በጣም እወዳቸዋለሁ፣ አዎ በጣም እወዳቸዋለሁ ብለን መመለስ እንችላለን ማለት ነው። አይ ላቭ ሶ ማች። ያ ይህስ ምን ይላል? አሁንም ቲኢን እንደ ቴ ማንበብ ነው። ኤልን እንደ ል ማንበብ ቴል ቴል፣ ኤምኢን ሚ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን እንደ ር ማንበብ ዩር፣ ኤፍኤን ፋ፣ ኤምአይን ሚ፣ ኤልን እንደ ል፣ ዋይን እንደ ይ ፋሚሊ ፋሚሊ። ቴልሚ ዩር ፋሚሊ፣ ቴልሚ ዩር ፋሚሊ። እባክህ ስለ ቤተሰቦችህ ንገረኝ፣ እባክህ ስለ ቤተሰቦችሽ ንገረኝ፣ እባክሽ ስለ ቤተሰቦችሽ ንገረኝ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ እኛ መናገር እንችላለን። ኤምአይን እንደ ማይ፣ ኤፍኤን እንደ ፋ፣ ኤምአይን እንደ ሚ፣ ኤልን እንደ ል፣ ዋይን እንደ ይ ፋሚሊ ማይ ፋሚሊ። አይኤስን ኢዝ፣ ኤስን እንደ ስ፣ ኤምኦን ሞ፣ ሁለቱንም ኤል በአንድ ላይ ል ብለን ማንበብ ስሞል ስሞል። ኤንድ ኤችኤን ሃ፣ ፒን እንደ ፒ፣ ዋይን እንደ ይ ሃፒ ሃፒ። ማይ ፋሚሊ ኢዝ ስሞል ኤንድ ሃፒ። ቤተሰቦቼ ትንሽና ደስተኛ ነው። ቤተሰቤ ትንሽና ደስተኛ ነው ብለን መመለስ እንችላለን። እናንተ የራሳችሁን ቤተሰብ ማይ ፋሚሊ ብዙ ከሆኑ ላርጅ ወይም ሰው መኒ ብላችሁ መግለጽ ትችላላችሁ። ሃፒ ደስተኛ፣
ብላችሁ መመለስ ትችላላችሁ። የእናንተን ቤተሰብ ማለት ነው። ያ አይስ ምን ይላል? የእናንተ ጥያቄ ነው። አሁንም ዋት ዳዝ ዩር ፋዘር ዱ? ዋት ዳዝ ዩር ፋዘር ዱ ምን ማለት ነው? ኮመንት ሴክሽን ላይ እጠብቃለሁ። በጣም ቀላል ነው። ከዛ ሂ ኢዝ ኤ ቲቸር ይላል። ይህስ ምን ማለት ነው? ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁ ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከቀን 1 ጀምራችሁ እስከ ቀን 26ኛ ደርሰናል ማለት ነው። ከቀን 1 እስከ ቀን 26 ያሉትን ትምህርቶች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ